ሰላም ሰላም፣ እንዴት ናችሁ? የበምኒ ዩቲዩብ ተከታታዮች፣ ዛሬ ደግሞ ሌላ ስቶሪ ይዘን መተናል። ሰላምና በምኒ እንዴት ነሽ? እንዴት ነሽ ሰሊ? አማን ነው ወይ? ተመልካቾቻችን እንግዲህ ታሪኮቻችሁ እየደረሱን ነው፣ እየመራረጥን እኛ ደግሞ ያወያዩናል የምንላቸውን ይዘንላችሁ ከች እንላለን። ዛሬ የተላከልን አንድ ስቶሪ አለ። ሰሊ አንቺ እና ተመልካቾቻችን እንደሚከተለው ታዳምጣላችሁ። የትም ሳትሄዱ ጠብቁን። እጅ በደረት እንግዲህ የባለትዳሮች መወያያ መድረክ ሆኗል። ኦልሞስት ከሰሞኑ የምናወራቸው ጉዳዮች ከባልና ከሚስት ጋር የተያያዙ ናቸው እና የዛሬውም እንደዛው ነው። ልቀጥላ። ባሌን ካገባሁበት ምክንያቶች እና ከማከብርለት ባህሪው አንዱ ለቤተሰብ የሚሰጠው ቦታና ክብር ነው። እናቱን እና እህቱን የሚያከብር ወንድ እወዳለሁል ነበር ከማግባቴ በፊት። ከተጋባንም በኋላ ያለ አባት ያሳደጉትን እናቱን በጣም የሚያከብር የሚያቀርባቸውና የሚወዳቸው መሆኑ ረብሾኝ አያውቅም። ከቤታችን አይጠፉም። አብረን የመኖር ያህል ቶሎ ቶሎ እንተያያለን፣ እንገናኛለን። አሁን እርግዝና ሲመጣ ግን ትንሽ የማያቸው ነገሮች እንዴት ነው ይሄ ነገር ያስብሉኝ ጀመር። መኪና ውስጥ ስንቀመጥ ካገባንም በኋላ ያው ጋቢና የሚቀመጡት እሳቸው ናቸው። ትልቅ ሰው ስለሆኑ ደብሮኝ አያውቅም። አሁን ካረገዝኩ በኋላ ግን ስቀመጥ ስለማይመቸኝ እሱም እንደ ባል እሳቸው እንደ እናት ነይ እዚህ አይመችሽም ከኋላ ይሉኛል ብዬ ብጠብቅም ምንም የለም። ምግብም እቤት መጥተው ልጄ ይቺን ይወዳል ብለው ለእርሱ ብቻ ሰርተው ይሄዳሉ። እሱም ከእናቴ ጋር ቀጠሮ አለኝ፣ እናቴ ይሄንን አዛኛለች፣ እናቴ ዛሬ እንዲህ ብላኛለች እያለ የዶክተር ቀጠሮ ሳይቀር ብቻዬን መሄድ ጀመርኩኝ። የምግብ መመረዝ በእርግዝናዬ ላይ ታምሜ ከሆስፒታል ቤት ስገባ በቃ ተኝ ዛሬ ማሚን ሳላያት ዋልኩኝ አያት አድርጊያት ልምጣ ብሎ በእኩለ ሌሊት ብቻዬን ጥሎኝ ሊሄድ ሲል በጣም ተጨቃጨቅን እና ተጣላን። ብዙ ቀን በእናቱ መቅናት እንዳይሆንብኝ እያልኩኝ አስቤያለሁ። እርግዝናው ሆርሞኑ ይሆናል እያልኩም ብዙ ቀን ከራሴ ጋር ላስተባብል ታግያለሁ። እኔ እያካበድኩ ይሆን እንዴ ትላለች የዛሬዋ እህታችን። በየጊዜው የሚላኩልን ስቶሪዎች በቃ እኔ እየገረሙኝ ነው። ሰው በየቤቱ ስንት ነገር አለ። ያ የዚህኛው እንኳን እንደው በጣም ያን ያህል በጣም ከባድ ነው የምንለው ከዚህ በፊት ከገጠሙን ታሪኮች አንጻር የምንለው ባይሆንም ግን ደግሞ እንደ ሰው አለ አይደል ቅር የሚያስብሉ ነገሮች አሉና እነኚህ ቅሬታዎች ደግሞ ለጭቅጭቅ፣ ለአለመግባባቶች እና ለአለመስማማቶች ከፍ ሲሉ እነዚህ አለመስማማቶች ናቸው አይደል ነገ ለትዳር መፍረስ ምክንያት የሚሆኑትና በጣም ደስ የሚል እንደው የሚያወያይ ጉዳይ የተላከልን ይመስለኛል ዛሬ። እዚህ ተመልካቾቻችንም ታሪኩን ሰምተዋል፣ ሊወያዩበት ሀሳባቸውንም ያስቀምጡልን። እንዳልሽው እኔ ብዙ ኮመንም ነው ብዙ ቦታ የምንሰማው ነው። ቤተሰብ ምን ያህል ነው ትዳር ላይ ኢንቮልቭ ማድረግ ያለበት፣ ቤተሰብ ምን ያህል ኢንቮልቭ አድርጎ የፈረሱ ትዳሮች አሉ። ቤተሰብ በጣም ኢንቮልቭመንት ወይም ቤተሰብ የሚገባበት መጠን ትዳር ላይ የሚገባበት መጠን ሲበዛ፣ ይህ ደግሞ እናት ነው። እዚህ ታሪክ ደግሞ እናት ነው። አይ ቲንክ እሷንም እንደ የሀሳብ ትግል ውስጥ የከተታት እናትም ነው። ያለ አባት ያሳደጉት እናቱ ናቸው። ለእናቱ ያለው ዋጋ ወዳለት ያገባችው ወንድ ያ የወደደችለት ኳሊቲው ራሱ ችግር ሆኖ እሷን ማይሆን ኢሞሽናል ስቴት ላይ ሲያስቀምጣት አያለውና ታሪኩን ከጻፈችበት መንገድ እሱ አጣብቂኝ ውስጥ የከተታት ይሄ ይመስለኛል። ምን ተሰማሽ? ማለት በተለይ መጨረሻ ላይ ያጋራቸው ነገር ትንሽ ፕራዮሪቲን አለማወቅ፣ ባውንደሪ የሚለውን ቃል እንኳን ባንጠቀመው ብዙ ለምን አሁን እዚህ ዓለም ላይ በተለይ ከኢንተርኔቱ እንደዚህ በጣም እንትን ማለት በኋላ ከሶሻል ሚዲያ በኋላ በጣም ሚስ ዩዝ የተደረገ ወርድ ይመስለኛል ባውንደሪ የሚለው ወርድ። ባውንደሪ የሚለውን እንኳን ባንል ግን ፕራዮሪቲ የሚባል ነገር አለ። አንድ ሰው ትዳር ላይ ሲገባ ቅድሚያ የሚሰጣቸው ነገሮች አሉ። ሁሉ ነገር ደግሞ የየራሱ ቦታ የየራሱ ልክ አለው እና ከዛ አንጻር እሱን በጣም ትልቅ ጥያቄ ውስጥ የሚከት ነገር መሰለኝ። ሰው ታሞ ጥሎ እስከሚሄድና እንዴት ነው ልጅ ይሆናል እንደ መልሶ ሰው ትዳር ከገባ በኋላ የሚያስብልም ነው። እስቲ መጀመሪያ ስትሰሚ ምን ተሰማሽ? ያው የሚገርም ነው። ያው እኔ
ከአንድ አባባል ልነሳ። የሰው ልጅ ሲያገባ ሴትም ሆነ ወንድ እናትና አባቱን ይጥላል፣ ባሉ ላይ ወይም ሚስቱ ላይ ይጣበቃል ይባላል አይደለ? ሶ ከዚህ አባባል ተነስተን ይሄ ሰውዬ እያደረገው ያለው ነገር ትክክል ነው ብዬ አላስብም። እና ደግሞ እኔ በዚህ ሴት ቦታ ብሆን ምቾት የሚሰጠኝ ነገር አይደለም። ጥሩ ነው እናትን ማክበር፣ እህትን ማክበር፣ ቤተሰብን ማክበር። የራሱን ቤተሰብ ያላከበረ ሰው ነገ የአንቺን ቤተሰብ ያከብራል ብዬ ወይ አንቺንም ያከብራል ብሎ መጠበቁም ራሱ ትክክል ነው ብዬ አላስብም። እናት ማክበሩ በጣም ጥሩ ነገር ሆኖ ሳለ ቅድሚያ የሚሰጠው ነገር ግን ቅድሚያ መሰጠት አለበት። አሁን ለምሳሌ እነኚህ ሰዎች እቺ ሴት በፍቃዷ እርጉዝ ባትሆን ኖሮ በፍቃዷ በእርግጠኝነት ቀና አስተሳሰብ ያላት እና ከእናትየው ጋር ጥሩ ግንኙነት ያላት ሴት ከሆነች ለእናት ነው ቅድሚያ የምትሰጠው። ጋቢና እንኳን ይሄ ችግር ሊሆን አይችልም። መጀመሪያ ላይ እናትየው ጋቢና መቀመጣቸው እናት በሌሉ ሰዓት የእሷ ቦታ ነው። ግን እርጉዝ ሆና እናትም ቅድሚያ ሊሰጧት ይገባሉ ብዬ አስባለሁ። ከዛ ባሻገር ግን ባል ቅድሚያ ለሚስቱ መስጠት አለበት። ምክንያቱም ሁለት ነች እቺ ሴት፣ ምቾት ያስፈልጋታል። እንኳን እንደዚህ አይነት ነገሮች ተጨማምረው ይቅርና በራሱ እርግዝና ራሱ የሚያነጫነጭ ባህሪን የሚቀይር ምቾት የሌለው ነገር ነው እና እንኳን ይሄኛው ተጨምሮበትና ቅድሚያ መስጠት ላለበት ሰው ቅድሚያ እየሰጠ አይደለም። ይሄ የመኪናውን ጉዳይ ስናነሳ ነው። እንደ ምሳሌ ይመስለኛል ታሪኩ ላይ ሁለት ነገር ነው ጣል ያደረገችው። ሌላም ኢንሲደንት ይኖራል። ከዛ ውጭ ደግሞ የበዛ ይህን ያህል አታችመንት ከእናት ጋር በቃ እናትን ጥሎ ወጥቷል ይሄ ሰው ሚስቴን ብሎ አይደለ? አለበለዚያ እኮ አለማግባትም አማራጭ ነው። በቃ እናት እስካለች ድረስ እናቴ ትበልጥብኛለች ብሎ ከእናት ጋር መኖር የምርጫ ጉዳይ ነው። መምረጥ ይችላል ሰው። ግን በቃ ደግሞ የራሴን ቤተሰብ ለመስረት ብለዋል አይደል? እቺን ሴት እናት ሊያደርጋት ከሆነ ያገባትን ሴት ድጋሚ እዛ ጋር የበዛ አታችመንት የበዛ አንዳንድ ጊዜ በጣም ይበዛል። ይሄ እንደውም እንትን ያለ ነው፣ ልልት ስስት ያለ ነው። አንዳንድ የሰማቸው ታሪኮች ከዚህ ቀደም በቃ ኤፍሪ ነገር ላይ ኢቨን ለሚስቱ የማያወራትን ሁሉ ለእናቱ የሚናገር ሰው ሁሉ ነገሩ እናቱ ጋር በቃ ሚስቴ እንኳን እንደዚህ ያደረገች ከሚስቴ ጋር እንደዚህ አስበን ምናምን አይነት ነገሮች ቱማች ከእናት ጋር እነኚህ ሚስትን አንደኛ ሊያስከፋ ሊያስቆጣም ይችላል። ፕላስ ደግሞ እናት ነች ለሱ የሆነ ነገር ከሚስቱ ጋር የሆነ ችግር እንኳን ቢኖር ለእናት ቢያወይ ለልጇ ነው ልትወገን የምትችለው እናት እና ይሄ በጣም የበዛ መቀራረቦች ጤናማ ነገርን ይወልዳሉ ብዬ አላስብም። እና ይሄ ሰው የእርጉዝ ሚስቱን ታማ ከሆስፒታል ገብታ ጥሎ መውጣት እናቴን አላየኋትም። እናት ደግሞ ደህና ናቸው ማለት ነው እንግዲህ ዝም ብሎ ያው ኤቭሪዴይ መታየት ለምደዋል እና እናቱን ሊያይ ቀረች which is ለእኔ ጤናማ ያልሆነ የእናትና የልጅ ግንኙነት ይመስለኛል። እና እንደው ከእናት ጋር ታበዛዋለህ አይባልም ከሰው ጋር እና እንዴት ፊክስ ማድረግ እንዳለብሽ ራሱ ትንሽ ከበድ የሚል መፍትሄው አሁን ወዲያው ያልመጣልኝ ነገር ነው እና አንቺን ሀሳብ ልስማና እስኪ ከአንቺ ተንተርሼ ደግሞ ቀጥልበታለሁ። ያ እንዳልሽው ነው። በባልሽው ብዙ ነገር እስማማለሁ። ምክንያቱም ሰው እንዳልሽው መጽሐፍ ቅዱስ ላይ የተጻፈ ቃል አለ። ከሱ ብንነሳ ሰው ግዴታ ነው ወንድ ልጅ ሲያገባ ሴቷም ስታገባ በቃ እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል። በሌላም ቦታ ደግሞ እዛ ኦሪት ዘፍጥረት ላይ እናት አባቱን ይተዋል፣ ከሚስቱ ጋር ይተባበራል ተብሎ ተጽፏልና ከዛም በላይ ብዙ ጋብቻ መንፈሳዊ ውህደት ነው። አንድ ናቸው እነዚህ ሰዎች፣ ሁለት አይደሉም። ትልቅ ነገር ነው ጋብቻ እና ቶሎ ወደ ፖይንቱ ለመግባት ብዙ ችግሮችን ያመጣል። እንደዚህ አይነት የማይሆን ፖዚሽን ላይ ሚስትን ማስቀመጥ እናትና ሚስት የማይሆን ኢሞሽናል ውድድር ውስጥ እንዲገቡ ያደርጋል። የመጀመሪያው ችግር እቺ ሴት አንኮንሽስሊ ሳትፈልገው የምትወድለት ኳሊቲው ራሱ ፈተና እየሆነባት ነው። ራሷን የማይሆን ኮምፒቲሽን ላይ ከእናቱ ጋር የማስቀመጥ ፈተና እና ብዙ ጊዜ ምንድነው የማየው ሜሪጅ ላይ በተለይ የኛ ሶሳይቲ ላይ ያለ ትልቅ ችግር የኛ ሶሳይቲ ላይ ብቻ አይመስለኝም። በፊልምም በምንም እንደምታየው ከስቶሪዎችም ከመጽሐፍትም እንደምናነበው በጣም ብዙ
የፊልም ኢንስፓይሬሽን ሆኗል። ይሄ ስቶሪ ስላለ ነው፣ ገሃዱ ዓለም ላይ ስላለ ነው። እና ብዙ ቦታ እንደምታየው ሚስትና እናት ኤነሚስ እንደሆኑ ተደርጎ ይሳላል። በጣም ሮንግ የሆነ ነገር ነው። ዴር ፋሚሊ ቤተሰብ ነው እየሆንሽ ያለሽው። ዩናይት እያደረግሽ ነው ከሆነ ነገር ጋር ውህደት፣ በጣም ትልቅ መንፈሳዊ ውህደት ስለሆነ አይ ቲንክ ሜሪጅ አሁን ዲስቶርትድ ሆኗል። ኮንሰፕቱ ስለተበላሸ ይመስለኛል እነዚህ ነገሮችም የተበላሹት። እና ወንድ ልጅ ወደ ትዳር ሲገባ በመጽሐፍ ቅዱስም አንቺ ቅድም ያነሳሽው ኦሪት ዘፍጥረት ላይ የተጻፈ ቃል አለ። ሁለት ቦታ ነው። አንድ ቦታ ላይ ከሚስቱ ጋር ሰው እናት አባቱን ይተዋል፣ ከሚስቱ ጋር ይጣበቃል። ሰው እናት አባቱን ይተዋል፣ ከሚስቱ ጋር ይተባበራል። ከአንድም ሁለት ቦታ በርካታ ጥቅሶችን መጥቀስ ይቻላል። በየሃይማኖቱ ሜሪጅ የተከበረ ነገር እንደሆነ አምናለሁ። እና ይሄ ፕራዮሪቲ የሚባል ነገር ያበላሻል። መጀመሪያ እንዳልኩት እናትና ሚስት ላይ የማይሆን ኮምፒቲሽን መጫር ነው። የማይሆን ኮንሰፕት፣ የማይሆን ነገር አይምሯቸው ውስጥ ማስቀመጥ ነው። ሁለተኛው ደግሞ ኢሞሽናል ዲፔንደንስሽ ማን ጋር ነው የሚሆነው? ወንድ ሴት ካገቡ በኋላ ኢሞሽናሊ ዲፔንደንት የሚሆኑት ቤተሰባቸው ጋር አይደለም። ይሄ በፍጹም ሮንግ ነው። ቤተሰብሽ ጋር ስቲል ኢሞሽናሊ ዲፔንደንት የምትሆኝ ከሆነ የሆነ ኢምፖርታንት ነገሮች ላይ የምትፈልጊው ቤተሰብሽን ከሆነ ይሄ በጣም የተሳሳተ ነው። ባልሽን ነው መፈለግ ያለብሽ። እና አንድ እንደውም የሆነ ፊክሽናል ስቶሪ ያለ ያነበብኩትኝ ባልየው የሆነ ብቻ ሜዲካል ዲሲሽን ነው መወሰን ይኖርባቸዋል ተብሎ ወስኑ ሲባሉ እናት እና አባትና ሚስት የወሰኑት ውሳኔ ይለያያል። ከዛ ዶክተሩ ሚስትየው በምትወስነው ነው የሚሄደው አለ። ለምን ብለው ሲጠይቁት እናንተ የምታውቁት you know him as a boy, she knows him as a man። ዛሬ ላይ ወንድ ሆኖ ባል ሆኖ የምታውቀው ሚስቱ ናት እንጂ ቤተሰቦቹ አይደሉም። ስለዛ ብዙ ነገሮችሽን ፕራዮሪቲሽን እየሰጠሽ የምትሄጂው ለባልሽ ነው። ወንድም ሲሆን እንደዛው እናትን መውደድ፣ እህትን መውደድ፣ ቤተሰብን መውደድ። እሷም ስቶሪውን የላከችልን ልጅ በደንብ ቆንጆ አድርጋ እንደገለጸችው ትልቅ ኳሊቲ ነው፣ ወንድ ላይ የሚወደድ ኳሊቲ ነው። እኔ እንደ ሴት ብትጠይቂኝ እኔን መንከባከብ እንደሚችል የማይበት አብነት ምሳሌ ነው። እኔን መንከባከብ እኔን ማክበር እንደሚችል የማየው ሚስቱን ሲያከብር ነው፣ እናቱን ሲያከብር ነው። በዛ መንገድ ነው እኔ ያከብረኛል ብዬ የማምነው። እናቱን የሚንቅ ወንድ እኔን ያከብረኛል ብዬ ላስብ አልችልም። አንቺም ጠቅሰሽዋል። እና ያንን ማያዬ ነው ለእኔ ቆንጆ ነገር ነው፣ ጥሩ ነገር ነው። ግን ፕራዮሪቲው ደግሞ የምሆንባቸው ቀኖች አሉኝ። እኔ እናቱ ፕራዮሪቲ የምትሆንበት ቀን አለ። እናቱ፣ አባቱ፣ እህቱ፣ ማንም ፋሚሊ ሜምበር ለሱ ኢምፖርታንት የሆኑ ሰዎች የእኔ ትዳር ላይ የሚገቡበት መጠን አለ። ስለዚህ ይሄንን ሴት ልጅ ራሷ አፍውጣ መናገርም አለባት ብዬ አላስብም። ወንዱ ቤቱን የሚመራ መሆን አለበት፣ ኢንቻርጅ መሆን አለበት፣ ማወቅ አለበት ምኑ ጋ ማን ይገባል፣ ምኑ ጋ ማን አይገባም። የሚለይ የህይወት ክፍል ይኖርሻል። ሰው ከትዳር በፊት እንደነበረው እማዬ ማለት የለበትም ካገባ በኋላ። ኖ ኦፌንስ ወንዶች ግን በቃ አግብተሃል፣ you have to turn your face to your wife። እናትህን ጥላ አይደለም፣ ውደዳት፣ ፓርት ኦፍ ዩር ላይፍ ትሁን በደንብ ኦፍ ኮርስ። እና ልጅ ሲኖር ሌላው የሚያመጣው ትልቁ ችግር ብዬ ማስበው ልጅ ሲፈጠር ቤተሰብ ሲኖርሽ ልጆችሽ ምን እያዩ ነው የሚያድጉት? እናትና ግራማና ማሚ መካከል ጠብ እያዩ ነው የሚያድጉት ማለት ነው። ሆነ ማይሆን ቴንሽን እያዩ ነው የሚያድጉት ማለት ነው። እና ነገሩ ከባልና ከሚስት ከእናት ያልፍና ብዙ ነገሮችን ወደ ማበላሸት ይሄዳል። ብዙ ትዳሮች ሲፈርሱ አይተናል። በፋሚሊ ኢንቮልቭመንት የበዛ ያልተገባ ኢንቮልቭመንት ብዙ ትዳሮች ሲፈርሱ አይተናል። ብዙ ስቶሪዎች ሩቅ አይደሉም። በጣም ለቅርብ ሰዎቻችን ይሄ ነገር ሀፕን ሲያደርግ አይተናል። እና በጣም ጥንቃቄ የሚፈልግ ፕራዮሪቲውን ሴት ማድረግ ያለበት ወንድ ልጅ የሚፈልገውን ማወቅ አለበት። ይሄ ባይዞ የትዳር መጀመሪያ መሰረታዊ ነገር ነው እኮ። ወንድ ልጅ የሚፈልገውን ነገር ማወቅ አለበት። ይሄንን ነው የምፈልገው ከሚስቴ፣ ከእናቴ ደግሞ ይሄን ነው የምፈልገው ነው እንጂ የሮል መቀላቀል ያመጣል። ሌላው ችግሩ የሮል መቀላቀል ያመጣል። ከእናትሽ ምንድን ነው የምትፈልጊው? ከሚስትሽ ምንድን ነው የምትፈልጊው? እናትሽ የምትሰጥሽን ሚስትሽ አይሰጥሽም፣ ሚስትሽ የምትሰጥሽን እናትሽ አይሰጥሽም። ሶ ይሄ የሆነ ነገር በተፈጠረ ቁጥር እማዬ የሚል ወንድ መሆን እኔ በፍጹም በቃ አልወድም። እና ወንድ አዘማያን ወንድ ሲሆን ነው። እና አንድ ስቶሪ ያስታወሰኝ አያቴ የነገረችኝ ስቶሪ ነው። ለስታርቁ ሰዎች ይሄዳሉ አለች። ድሮ በእነሱ ዘመን ያው ሰው ሲጣላ የሚነገር ስቶሪ ይመስለኛል። እና ሰዎች ባልና ሚስት ቃሉና በቃ ንስሐ አባትም ወንድሞቿም ምናምን አለ አይደለ ከየቤተሰቡ ተሰብስቦ ይሄዳል የሚከበር ሰው የተባለ። ከዛ ኧረ እባክሽ ብትባል በፍጹም በቃ የኔና የግርማ ነገር አልቆለታል፣ እህል ውሃችን አልቋል፣ አፋቱኝ ትላለች ማለት ነው። ግርማ ነው።
ከዛ ተባለች፣ ተለመነች። በንስሐ አባት ወንድሞቿ አሉ፣ አባቷ አሉ፣ እናቷ አሉ የእሷ። ከዛ እንግዲህ እንደዛ ከሆነ አሉ ብልህ ናቸው ንስሐ አባታቸው። እንግዲህ እንደዛ ከሆነ እስቲ ውስጥ ልብሷ ሲቀር ሌላ ከላይ የለበሰችውን ቀሚሱን አውልቁልኝ ይላሉ ወንድሞቿን ማለት ነው። ጎረምሶች ውስጥ ያዟትና ልብሷን አውልቁ። ከዛ ወንድሞቿ ልብስ ከላይ ያለው ልብሷን ያውልቁና በጦስ መያዣና በውስጥ ልብሷ ስትቀር ሮጣ የሄደችው ማን ጋር ነው? ግርማ ጋር። ግርማ ሸፍነኝ ብላ ግርማ ጋር ሄደች። እናቷ አሉ፣ አባቷ አሉ፣ ወንድሞቿ አሉ፣ ንስሐ አባቷ አሉ። ሮጣ ግርማ ሸፍነኝ ብላ ሄደች እና ቅድም ያልኩት ነገር ይመጣል። ሺ ኖዝ ዩ አዝ ኤ ማን ዩር ፓረንትስ ኖዝ ዩ አዝ ኤ ቦይ። ስለዛ እንደ ሴት የሚያውቃት ባሏ ነው እና ይሄ እናትና አባት ምናምን መሆኑ ቤተሰብ መጥላት ቤተሰብ መውደድ አይደለም። ፕራዮሪቲሽን ማወቅ ብዬ ወደድሽም ጠላሽም ስታገቢ ባልሽን ከነ ቤተሰቡ ነው እና ምንም የአንቺ ፍላጎት እንኳን ባይሆን የእሱ ቤተሰብ እሱ ከቤተሰብ ጋር ያለው ግንኙነት አንቺን ትዳርሽን በመልካም ከሆነ በመልካም መልካም ካልሆነ ደግሞ በመጥፎ መልኩ አፌክት ማድረጉ አይቀርም እና እንግዲህ ከነ ባልሽን ስታገቢ ከነ ቤተሰብ ነው የሚባለው ያ እውነት መሆኑ እና ደግሞ አንዳንድ እህቶቻችን ባል ማግባት የምፈልገው እናት የሌለው እህት የሌለው ብለው እንደዚህ እንደ መስፈርት ሊያወጡበት ምክንያት የሆነው ደግሞ ቤተሰብ ከልክ ያለፈ ጣልቃ በመግባት የልጆቻቸው የወንድም እህታቸው ትዳር ላይ በቃ መበጥበጥ ሲበጠብጡ ስለሚመለከቱ ነው እና አሁን ወደዚህ ወደ ታሪካችን እንመለስና አሁን ዋናው እዚህ ታሪክ የሚልኩልን ሰዎች መፍትሄ ይፈልገው ነው አይደለ? እቺ ሴት አሁን ኦፍኮርስ ትክክል ነው ስጋትሽ ብለናታልና ምንድን ነው መፍትሄው ብለሽ ታስቢያለሽ? እንግዲህ ቁጭ ብሎ ማውራት ሁል ጊዜ የምሰጠው መፍትሄ ነው እና ሰው እስኪ ደግሞ ከዚህ ውጭ አታውቅም እንዳትሉኝ። በጣም ትልቅ ሶሉሽን ነው ብዬ ነው የማስበው። ሁል ጊዜ ሰው ኮንሰርኑን መነጋገር አለበት። እሱ አሁን ዛሬ ብትናገር ደግሞ ከመጥፎ የሚቆጠርባት አይመስለኝም። ምክንያቱም የምትወደው ነገር ነው። ዌልካሚንግ ናት ሁሌም ለእናቱ የምትፈልገው ነገር ነው። እናትየው የእነሱ ህይወት ውስጥ መኖሯ ፓርት ኦፍ ዴር ላይፍ መሆኗን እንደው ከመጀመሪያው ጀምሮ መቃቃር መጣላት ኖሮ ቢሆን ከባድ ይሆናል። ስለዛ እኔ ይመስለኝ የመጀመሪያው መነጋገር ነው። ሁለተኛ ደግሞ ትዳር ፓርትነርሺፕ ነው። ሰው ሲሳሳት አንኮምፈርተብል ሲያደርግሽ በተለይ ኢሞሽናሊ ሴፍ ያልሆነ ትዳር በጣም ኢሞሽናሊ ሴፍ መሆን አለበት። ሲያምሽ ኢሞሽናሊ በቃ መጥፎ ፕሌስ ላይ ስትሆኝ ስትደሰች ሁሉም ክላይማክስ ላይ ሆነች ነው ባልሽ የሚያይሽ እና ሴፍ ፕሌስሽ መሆን አለበት እና ያንን ሴፍቲ ማሳጣት በጣም ትልቅ ነገር ነው እና ሰው ሲሳሳት ካልነገር ነው መውደድም ኮስችን ውስጥ ይገባል የእውነት እና ሰው የእውነት ወደደኝ የሚባለው ስሳሳትም ሲነግረኝ ነው። ስለዚህ ትዳር ላይ ደግሞ በጣም ያስፈልጋል አንዱ ሲሳሳት አንዱ መናገር አለበት እና አይ ዶንት ኖ የሚሰማሽን ለሱ መንገር አለብሽ። ከባልሽ ጋር ቁጭ ብለሽ ማውራት አለብሽ። ይሄ ነገር ትንሽ በስቷል፣ እንደው ይሄን ነገር መጠኑን አይተከዋል ወይ በዚህ መንገድ አይተከዋል ወይ ብሎ መነጋገር በጎ ይመስለኛል። የመጀመሪያው ሀሳብ ይመስለኛል። ሁለተኛው እኔ እንደው የሚመስለኝ እናትየው ራሳቸው ማድረግ የነበረባቸው ነገር አለ። ራሳቸው እናትየው እስቲ ቆይ ይሄን ላድርግ እኔ ማለት ያለባቸው አሁን ለምሳሌ የመኪናው እና እስቲ ለእርጉዝ አይመችም ጋቢና ተቀመጪ ማለት አለባቸው እና ከእናትየው የሚጠበቅ ነገር አለ እሳቸው ማያረጉት ነገር እና ባል ያልሰጠውን ሌላው እንዴት ይሰጣታል ለዚህ ሴት? እንዴትስ ብላ ደግሞ ከባሏ አልፋ እናትየውን ታናገራለች ወይም ችግሯን ከሌላኛው ሶስተኛው ፓርቲ ጋር ታደርጋለች? እኔ የሚመስለኝ ከባልሽ ጋር ቁጭ ብለሽ መነጋገር፣ የሚሰማሽን መንገር። አሁን እርጉዝ ነሽ፣ ነገ መውለድ ይመጣል እና ስትወልጂስ ብቻሽን ቤት ውስጥ ጥሎሽ ልሄድ ነው ወይ ማሚን ለማየት? ይቅርታ ታሪክ ፊታችሁ ማሚ ናፈቀችኝ ብሎ ለምሳሌውን ነው እንደዛ ሊሆን ነው ወይ እንዴት ሊሆን ነው የሚለውን ከአሁኑ ክሊር መደረግ ያለበት ይመስለኛል። ያ እንዳልሽው ማውራት ምንም ጥያቄ የሌለው ነገር ነው። ግን አሁን እቺ ሴት እንዳልሽው
ከዚህ በፊት ስለ እናቱ ከእናት ጋር ታበዛዋለህ አንዳንዴ ለእኔ ጊዜ ስጠኝ ምናምን ብላ ጨቅጭቀው ስለማታውቅ ይሄን ፖይንት ስታነሳበት የጭቅጭቅ መንስኤ ይሆናል ብዬ አላስብም። ምናልባትም ከዚህ በፊት እኮ የተወሰኑ ዓለም በዚህ በእናቱ ምክንያት ተነጋግረው የሚያውቁ ከሆነ ግን አንቺ ችግር አለብሽ ብሎ ነው እንትን ሊላት የሚችለው። ማውራቱ ምንም ጥያቄ የሌለው ነገር ነው። ነገም ከነገ ወዲያም የሚቀጥል ነገር ነው። የሰው የሚያቆመው ነገር ስላልሆነ ማለት ነው። ማውራቱ እንዳለ ሆኖ ግን አንቺ ስታነሺው እና እናትየው ግን እንዴት እንደዚህ አላሏትም ብለሽ ስታነሺ ምን ተሰማኝ? አንዳንድ እናቶች እንደው ትክክል እኮ አይደለም ሚስት ለባሏ ወይም ለዚች ለእናትየው ልጅ የምትሰጠውን የምታደርገውን ነገር ላያደርጉ ነገር ማድረግ ስለማይችሉ አይችሉም። ሚስት ስላልሆኑ እናት ብቻ ስለሆኑ እና ማድረግ እንደማይችሉ እያወቁ ግን ከሚስት ጋር መፎካከር ፉክክር ውስጥ የሚገቡ እናቶች አሉ በነገርሽ ላይ እና በዛው ልክ ደግሞ ፉክክር ውስጥ የምትገባ ሚስትም ልትኖር ትችላለች እና በጣም በጣም ቶክሲክ ነው። በጣም ቶክሲክ ነው። በቃ ለሜሬጁ አለመሳካት መሰረታዊ ችግር የሚፈጥር ነው እና አንዳንዴ እንደዚህ አይነት እናቶችም ሊኖሩ ይችላሉ። ግን ከባለቤትሽ ጋር ማውራትና ይሄ ነገር አልተመቸኝም ማለት አለብሽ። እናት ብትኖር ኦፍኮርስ ለአንቺም ልትጠቅምሽ ትችላለች። ከወለድሽ በኋላ ልጅ አያያዝ ሊሆን ይችላል። አንቺ ቤተሰብ ካለሽ ሰየው፣ ከሌለሽ ደግሞ እቺ እናት ለልጇ አያት ሆና የተወሰኑ ነገሮችን ቢኖር ደስ ይላል። ለአንቺም እናት ይሆናል እኮ ኦፍኮርስ የሰው ጥቅም እዛ ጋር ታየዋለሽ እና መነጋገሩ ማውራቱ በጣም መሰረታዊ ነገር ነው። ግን እንደው ይሄ ችግር ሚስትም ጋር ሊኖር ይችላል። ባይደዌ ሚስትም ከእናቷ ጋር ከአባቷ ጋር የበዛ ግንኙነት ሊኖራት ይችላል እና ትዳር ላይ ሰዎች ሲገቡ መጀመሪያም አንቺ አንስተሽዋል። በቃ ራሳቸውን አሳምነው አሁን ከዚህ በኋላ ሞር ከሚስቴ ጋር ነው ብዙ ነገሬን ማሳለፍ ያለብኝ ማውራት ያለብኝ ብለው እዛ ውሳኔ ላይ ካልደረሱ ትዳር ውስጥ መግባት አለባቸው ብዬ አላስብም በግሌ እና ያለሽበት ችግር እኔ በጣም ይገባኛል፣ ይሰማኛል በደንብ እና በቃ አውሪ። አንዳንዴም ደግሞ አሮኖ ለትዳራችሁ መጥፎ እንደሆነ ልትነግር ይገባል ብዬ ነው የማስበው። ከዛ ውጭ እንግዲህ መብርሃን በሰላም ተገላግለሽ። አዎ ይህንን ነው የምለው። ያው ተመሳሳይ ሀሳብ ነው። ተመልካቾች ደግሞ በእርግጠኝነት ሰምተው የሚያውቁት ስቶሪ ይኖራል፣ ገጥሟቸው የሚያውቅም በግል ይኖራል። የሰራላቸው ነገር ወይም ደግሞ ሊያጋሩ የሚፈልጉትም ተመሳሳይ ታሪክ ካለ እነሱ የሚወያዩበት ኮመንት ሴክሽን ላይ ያስቀምጡልን። እዚህ ላይ በምናስቀምጥላቸው የቲክቶክ አካውንቶቻችንም ደግሞ ስቶሪዎቻቸውን እየላኩልን እንወያይበት፣ እንማማርበት። ምክንያቱም አሁን እንዳልሽ ሰሞኑ ብዙ የሜሪጅ ከትዳር ጋር የሚገናኙ ስቶሪዎች ናቸው የሚላኩልን እና ሜሪጅ ለብዙ ነገር መሰረታዊ ነገር ነው። ለሶሻል ስትራክቸራችን መበላሸት በጣም ተጠያቂ ነው። ለምንወልዳቸው ልጆች፣ ቤተሰብ ለሚለው ትልቅ ኮንሰፕት እና ማንኛውም አይነት ስቶሪዎች ይላኩልን፣ ይወያዩበት። ትልልቅ ኮንሰፕት ነው እየነሳን ያለ ነው። በአጭር ጊዜ ውስጥ እንደዚህ በአጭር ሰዓት የሚያልቅ አይደለም። ስለዛ ለውይይት ክፍት እናደርገውና በዚህ እንትን እንበለው። እንግዲህ ተመልካቾች ይወያዩበት። ቻናላችንን ሰብስክራይብ አድርጉ። እሺ፣ በቀጣይ ሳምንት ደግሞ በምትልኩልን ሌላ ታሪክ እንመለሳለን። የዛሬ ግን ይህን ይመስላል። ባይ ባይ። ቻው።